ያሺ ይህን ጉዳይ በጥልቀት እንመርምረው። እጅግ ሰፊ ጉዳይ ነው። የዛሬው ጥልቅ ዳሳሻችን የሚጀምረው በጣም ውስብስብ እና እጅግ አስገራሚ ከሆነ የታሪክ ገጽ ላይ ነው። ልክ ነሽ። በዚህ ዝግጅታችን በሰሜን የኢትዮጵያና የኤርትራ ደጋማ አካባቢዎች የነበረው ማህበራዊና ወታደራዊ መዋቅር በታሪክ ውስጥ እንዴት በሚያስገርም ሁኔታ እንደተቀየረ እንመለከታለን። አዎ፣ በተለይ ጫዋ ወይም ቆስተ አብ በመባል የሚታወቁት ወታደራዊ ሰፋሪዎች በአካባቢው ላይ ስላመጡት ስር ነቀል የማህበረሰብ ለውጥ በሰፊው እንመረምራለን። በእርግጥ ዛሬ በእጃችን ያሉን ምንጮች እጅግ በጣም ብዙ ናቸው። የታሪክ፣ የፖለቲካ እና የማህበራዊ ሳይንስ ጥናቶችን ያካተቱ ሰፊ ሰነዶችን አሰባስበናል። እናም ከነዚህ ሰነዶች የምንረዳው ትልቁ ቁም ነገር አለ። አዎ፣ የአንድ ግዛት መስፋፋት ማለት ዝም ብሎ መሬትን በጦር መሳሪያ አሸንፎ ከመያዝ እጅግ የዘለለ መሆኑ ነው። ልክ ነሽ። የዛሬው የዳሰሳችን ተልእኮም ይህንኑ መረዳት ነው። ወረራና የግዛት መስፋፋት እንዴት ማህበረሰብን ጥልቅ መዋቅር፣ የመሬት ባለቤትነትን እና የሰዎችን የዘመናት ማንነት ሙሉ በሙሉ ሊቀይረው እንደሚችል ማየት ነው። ትክክል። ነገር ግን ይሄን ስናደርግ አንድ ግልጽ መሆን ያለበት ነገር አለ። አዎ፣ እባክህ አስረዳው። እነዚህን ታሪካዊ መረጃዎች ስንመረምር ከየትኛውም የፖለቲካ ወገንተኝነትና ፍርጃ በጸዳ መልኩ ነው። በጣም በሰነዶቹ ውስጥ የሰፈሩትን እውነታዎችና የታሪክ ሂደቶች ብቻ ነው የምንዳስሰው። እዚህ ላይ በጣም የሚገርመው ነገር ምን መሰለሽ? ምንጮቹን ስናገላብጥ ከምናገኛቸው አበይት ጉዳዮች መካከል የሰለሞናዊው ሥርወ መንግሥት ወደ ሰሜኑ ክፍል ያደረገው መስፋፋት ዝም ብሎ የተለመደ የጦርነት ዘመቻ ብቻ ለመሆኑ ነው። ማለት የተለየ ስልት ነበረው? አዎ፣ ይልቁንም እጅግ በጥንቃቄ የታሰበበትና ስልታዊ በሆነ መንገድ ማኅበረሰብን የመደረብ ወይም የሕዝብ ንብርብር የመፍጠር ረቂቅ ስልት የተተገበረበት ሂደት ነበር። ማኅበረሰብን የመደረብ ስልት ስትል? ይህ ማለት ምን ማለት ነው? አዲስና ለንጉሡ ታማኝ የሆነ ወታደራዊ መደብን ይዞ በመምጣት በነባሩ ሕዝብ ላይ እንደ አዲስ የገዢ መደብ አድርጎ የማስቀመጥ ሥራ ነው። መሬቱን ባዶ አድርጎ ከመቆጣጠር ይልቅ መሬቱ ላይ ያለውን ሕዝብ በበላይነት ለመግዛት የሚያስችል አዲስ የማኅበራዊ እርከን መገንባት ማለት ነው። ይህ የማኅበረሰብ ንብርብር የመፍጠር ስልት ደግሞ በአንድ ጀንበር የተፈጠረ አይደለም። በፍጹም። የታሪኩ ዋነኛ መነሻ ወደሚሆነው የሰሃርት አካባቢ ስንሄድ ነገሩ ይበልጥ ግልጽ እና አስገራሚ ይሆናል። አዎ፣ የሰሃርት ጉዳይ በጣም ወሳኝ ነው። ሰሃርት የተባለው አካባቢ ቀድሞ ማሊክ በሚባሉ የራሳቸው ጠንካራ መሪዎች የሚተዳደር ራሱን የቻለ ግዛት ነበረ። እነዚህ መሪዎች የራሳቸው ጦር፣ የራሳቸው አስተዳደር እና የራሳቸው ሥርዓት ነበራቸው። ልክ ነው። ታዲያ ይህ ራሱን የቻለ ጠንካራ ግዛት እንዴት ወደ ማዕከላዊው ሥርዓት ተጠቃለለ? መረጃዎቹን ሳነብ በጣም የገረመኝ ነገር ማዕከላዊው መንግሥት ይህንን አካባቢ ለማንበርከክ የተጠቀመበት ጽንፈኛ የሆነ ስልጣት ነው። የሰሃርት እና የማሊክ አገዛዝ ውድቀት በታሪክ ውስጥ ትልቅ ስፍራ ከሚሰጣቸው ሁነቶች አንዱ ነው። እነዚህ የሰሃርት መሪዎች ለረጅም ጊዜ የሰሎሞናዊውን ሥርወ መንግሥት መስፋፋት በተደጋጋሚ ሲቋቋሙ ነበር። ጠንካራ አመፀኞች ነበሩ። አዎ፣ ሲቋሙ የነበሩ በቀላሉ እጅ የማይሰጡ ጠንካራ አመፀኞች ነበሩ። ነገር ግን አፄ አምደ ጽዮን አንደኛ ባደረጉት ታላቅ ዘመቻ እነዚህን የማሊክ መሪዎች ሙሉ በሙሉ በማሸነፍ ስልጣናቸውን ከስሩ ነቅሎ አጠፉት። ይህ ነው እንግዲህ በታሪክ ታላቁ መፈናቀል በመባል የሚታወቀው። ልክ ነሽ። ይህ ሲባል ግን ሕዝቡንና አመፀኛ ተዋጊዎችን ሙሉ በሙሉ ፈጅተው አጠፉት ማለት አይደለም። እዚህ ላይ ነው የረቀቀው የፖለቲካ ስትራቴጂ የሚታየው አይደል? አዎ፣ ግዛቱ የሰሃርትን አመፀኛ ተዋጊዎች ወስዶ የቀድሞ ማንነታቸውንና አመፀኝነታቸውን አስወግዶ ጨዋ ወደሚባል አዲስ ወታደራዊ መደብ አሸጋገራቸው። ጨዋ የሚለው ሲያሜ። ከዚያም እነዚህን የቀድሞ ጠላቶች የራሱ የንጉሡ ግዛት ማስፋፊያ እና የድንበር ጠባቂ ጦር አድርጎ በሌላ አካባቢ አሰፈራቸው። ጠላትን ወደ ታማኝ ወታደር የመቀየር እና ጉልበቱን ለራስ ዓላማ የማዋል ጥልቅ የፖለቲካ ብልሃት ነበር። በነገራችን ላይ የቃላቱን አፈጣጠርና ትርጉም ምንጮቹ ላይ ስመለከት በጣም አዝናኝ የሆነ ነገር አግኝቻለሁ።
እስቲ አጋሪ። የዋ የሚለው ቃል ራሱ መጀመሪያ ላይ መኳንንት ወይም የተከበረ ዘር የሚያመለክት ቢሆንም በዚህ አካባቢ ግን የንጉሱን ወታደራዊ ሰፋሪዎችን የሚገልጽ ቃል ሆኖ ነው የጸናው። ልክ ነው። የቃሉ ትርጉም ተቀይሯል። ከዚህም በላይ ኮስታብ የሚለው ሲያሜ ትርጉም ደግሞ ይበልጥ ዘይቤያዊ እና ጥልቅ ነው። ቃሉን ከስሩ ስንመረምረው ከግዕዙ ኮሰተ ከሚለው ግስ የመጣ ነው። መክፈት? አዎ፣ መክፈት፣ መብሳት ወይም ሰንጥቆ መግባት ማለት ነው። ስለዚህ ኮስታብ ማለት የንጉሱ የድንበር በር ከፋች፣ ወረኛ ወይም የጦር ግንባር ቀዳሚ ማለት ነው። በጣም ገላጭ ስም ነው። ልክ የተዘጋን በር በኃይል ሰብሮ እንደሚገባ ኃይል አዲስ ግዛቶችን ጥሶ በመግባት ለንጉሱ መንገድ የሚከፍት ጦር እንደማለት ነው። ስሙ ራሱ ወታደሮቹ በአዲሱ ግዛት ውስጥ የነበራቸውን ስነልቦናዊና ወታደራዊ ሚና በግልጽ ያሳያል። ይህ የቃላት ትርጉም ታሪካዊ ሂደቱን በትክክል ይወክላል። እናም እነዚህ ኮስታብ ወይም ወታደራዊ ሰፋሪዎች በአዲሱ አካባቢ ጥሶ በገቡ በኋላ ሲሰፍሩ ቀደም ሲል እንደተነሳው ነባሩን ገበሬ ከቀየው አላፈናቅሎም፣ በላዩ ላይ ነው የሰፈሩት። አዎ፣ ይልቁንም በሕዝቡ ላይ ሰፍረው ተቀመጡ ወይም ተደረቡ። ይህ ድርጊት የአስተዳደር መዋቅሩን ጫፍ የመቁረጥ ያህል ውጤት ነበረው። ማለቴ የነባሩን መሪ ስልጣን መንጠቅ። ልክ ነሽ። ነገሩን በምስል ለማስቀመጥ ያህል ልክ የአንድን ዛፍ ጫፍ ቆርጦ እንደ ማስቀረት ነው። ነባሩ የአካባቢው መሪ ወይም ሹም በስም ቢኖርም ትክክለኛው ስልጣን፣ ጉልበት፣ ፍርድ የመስጠት እና ውሳኔ የማሳለፍ አቅም ደጃዝማች ወይም የበር አዛዥ ለተባሉት የሰፋሪው ጦር መሪዎች ተላልፎ ተሰጠ። እንግዲህ ሹሙ ምንም ስልጣን አልነበረውም ማለት ነው። አዎ፣ የአካባቢው ሹም ማህበረሰቡን ከማስተዳደር ይልቅ ግብር ሰብሳቢ እና የሰፋሪውን ጦር ትዕዛዝ አስፈጻሚ ከመሆን አላለፍም። ታዲያ ይሄ ሁሉ ሰፊ ወታደራዊ ኃይልና የተንዛዛ የአስተዳደር መዋቅር ሲዘረጋ ይህ ስርዓት እንዴት በኢኮኖሚ ራሱን ቻለ የሚለው ጥያቄ ይነሳ። ጦርን ማስተዳደር በተለይም በሩቅ አካባቢ የሰፈረን ጦር መመገብና ማስጣጠል ቀላል ወጪ አይጠይቅም። እውነት ነው። የኢኮኖሚው መሰረት ወሳኝ ነው። እዚህ ላይ ነው የታሪኩን አቅጣጫ የሚቀይረው የርስትና የጉልት ባለ ሁለት ገጽታ የመሬት ባለቤትነት ስርዓት ምስል ውስጥ የሚገባው። ይህን ስርዓት በአይነ ህሊማችን ለመሳል ሞከር። አንድ ነባሪ አካባቢው ገበሬ መሬቱን በርስትነት እያረሰ እህል እያመረተ ይኖራል። መሬቱ የሱ ነው? አዎ፣ መሬቱ የሱ ነው። ከትውልድ ወደ ትውልድ ሲተላለፍ የመጣ የዘር ሐረጉ አካል ነው። በሌላ በኩል ደግሞ በአካባቢው የሰፈረው ወታደር ወይም ጨው መሬት አያረስም፣ ግብር ብቻ ነው የሚሰበስበው። ልክ ነህ። ነገር ግን የገበሬውን ድካም ማለትም ከሚያመርተው ምርት ላይ የተወሰነውን እጅ የመውሰድ እና የጉልበት ሥራ ግብር የመሰብሰብ መብት በጉልትነት ይሰጠዋል። ይህ ሰፋሪ ወታደር በዓለ ጉልት ይባላል። በዓለ ጉልት። ስለዚህ ወታደሩ የራሱን እርሻ ሳያርስ መሬቱን ከሚያርሰው ገበሬ ላይ ቀጥታ ግብር በመሰብሰብ የራሱን ኢኮኖሚ ይገነባል፣ ራሱን ያስተዳድራል ማለት ነው። ይህ የኢኮኖሚ መዋቅር እጅግ በጣም ስልታዊ የሆነ የብዝበዛ ስርዓት ነው። ገበሬውን መሬት አልባ በማድረግ ወደ አመጽ እንዳይገባ ያደርገዋል። በተመሳሳይ ጊዜ ግን በላዩ ላይ ቋሚ የግብርና የጉልበት ብዝበዛ ስርዓት እንዲዘረጋ አስችሏል። የሁለትዮሽ ጥቅም ነበር ለማዕከላዊ መንግስት። አዎ፣ ይህን ስርዓት ይበልጥ ለማጠናከር እና ግዛቱን በብረት መዳፍ ለመያዝ ደግሞ ሰፋሪዎቹ በዘፈቀደ ያልነበረ የሰፈሩት፣ በስትራቴጂካዊ የቁጥጥር ማዕከላት ላይ ነው የሰፈሩት። የት አካባቢ? ለምሳሌ ድባርዋ እና የሐማሴን ከፍተኛ ቦታዎች በወቅቱ የንግድ መስመር መቆጣጠሪያ እና የባህር በር መግቢያ በመሆናቸው እንደ ዋና የጦር ሰፈር አገልግለዋል። የንግድ ማዕከል ስለነበሩ። በትክክል። በተለይ ድባርዋ የባህር ነጋሽ ዋና ከተማ በመሆን ከቀይ ባህር የሚመጣውን እጅግ አዋጭ የሆነ የንግድ ፍሰት ለመቆጣጠር አስችሏል። እነዚህ ቦታዎች የግዛቱ ኢኮኖሚያዊና ወታደራዊ ነርቭ ጫፎች ነበሩ ማለቱ ማጋነን አይሆኑም። ይህን ሂደት መመልከት አንድ ሌላ አስገራሚ ጥያቄ እንድናነሳ ያደርገናል። ይሄ ሁሉ የሰፋሪዎች ቁጥጥርና የመሬት ብዝበዛ በጉልበትና በጦር መሳሪያ ብቻ የተሰራ ይመስላል፣ ግን አይደለም። ሌላ መሳሪያ ነበራቸው። በወቅቱ ሕግና የሰነድ አጠቃቀም የነበረው ሚና እጅግ ከፍተኛ ነበር። ምንጮቹ ላይ እንደተገለጸው መጽሐፈ መዓዛ ወይም የድንበር መጽሐፍ የተባለው ታሪካዊና ሕጋዊ ሰነድ ለዚህ ትልቅ ማሳያ ነው። መጽሐፈ ማዕዘር? አዎ፣ ማዕከላዊ መንግስት ለጦር መሪዎቹ የሰጠውን የጉልት መብት በዚህ ሰነድ አማካኝነት ሕጋዊ አድርጎ ይመዘግበው ነበር። የሰነድ ጉዳይ እጅግ ወሳኝ ነጥብ ነው። ይህ ሂደት በወቅቱ የነበረውን የሰነድ ባህል ጥልቀት ያሳያል። የጽሑፍና የሰነድ አጠቃቀም እንዴት የፖለቲካ መሳሪያ እንደነበረ መመልከት ይቻላል። መሳሪያ ነው በእርግጥ። ነባሩ ማህበረሰብ መሬቱ የሱ መሆኑን የሚያረጋግጠው በቃል በሚተላለፍ የትውልድ ሐረግና ባህላዊ ይገባኛል ጥያቄ ነው። ንጉሡ ግን
ይህንን የዘመናት ባህላዊ መብት ማህተም ባረፈበት አንድ የጽሑፍ ሰነድ አማካኝነት ዋጋ አልባ ማድረግ ችሏል። በወረቀት ላይ የተደረገ ጦርነት ማለት ነው። ልክ ነሽ። በአጭሩ ማህበረሰቡን ለመቆጣጠር በሰይፍ የተጀመረው ወረራ በመጨረሻ የጸናው በወረቀት ላይ በተደረገ ጦርነትና በሕጋዊ ሰነዶች የበላይነት ነው። ሰነድና ጽሑፍ ራሳቸው ከሰይፍ ማይመተናነስ ትልቅ የጦር መሳሪያ ሆነው አገልግለዋል። በጣም የሚገርም ታሪክ ሂደት ነው። ከዚሁ ጋር ተያይዞ በምንጮቻችን ውስጥ ሌላው ትኩረት የሚስበው ጉዳይ ሎጂስቲክስና አስተዳደር ነው። ሎጂስቲክሱ ርቆ የሚገኘውን ግዛት ምንም አይነት ዘመናዊ ቴክኖሎጂ፣ ስልክ ወይም ፈጣን የመጓጓዣ ዘዴ በሌለበት ዘመን እንዴት ይቆጣጠሩት ነበር? መረጃዎች እንደሚያሳዩት ይህን ለማድረግ ማዕከላዊ መንግስት እጅግ ጠንካራ የሆነ የመገናኛና የሎጂስቲክስ አውታር ዘርግቶ ነበር። 3 ቁልፍ ባለስልጣናት እናገኛለን እዚህ ጋር አይደል? ልክ ነህ። 3 ቁልፍ ባለስልጣናት አሉ። የመጀመሪያው ቃለ አጼ ነው፣ የንጉሥ ቃል አቀባይ። ይሄ ሰው የንጉሡን ትዕዛዝና ድምፅ በግዛቱ ሁሉም ያስተጋባ ሕያው መልእክተኛ ነው። ቃለ አጼ። ሁለተኛው ነጋድራስ ሲሆን የንግድ ኃላፊ በመሆን የንግድ መስመሮችን፣ ቀረጦችንና የኢኮኖሚ ገቢዎችን ይቆጣጠራል። ሶስተኛው ደግሞ በዚር ወንዳል የተባለው የንጉሱ ቀጥታ ታክስ ሰብሳቢ ነው። እነዚህ ውስብስብ መዋቅሮች ንጉሱ በአካል በሌለበት ሩቅ ቦታ ሁሉ መንግስታዊ ህልውናውና ክብደቱ ዘወትር እንዲሰማ አድርገዋል። የዚህ ሁሉ ሎጂስቲክስና የመገናኛ መዋቅር ክብደት ግን በመጨረሻ የሚያርፈው በማን ትከሻ ላይ ነበር? በአካባቢው ማህበረሰብ ላይ። እውነት ነው፣ ገበሬው ላይ ነው ያረፈው። ይህ ጫና እጅግ ከባድ ነበር። መልእክተኞች፣ ወታደሮችና የንጉሥ ወኪሎች ከአንድ ቦታ ወደ ሌላው ሲጓዙ ለእነሱም ይሆን ስንቅ፣ ለፈረሶቻቸውም ይሆን ገብስ፣ ማረፊያ ቦታ እና አስፈላጊውን የጉልበት ሥራ በግዳጅ የሚያቀርበው ያው ምስኪኑ የአካባቢው ገበሬ ነው። ያለምንም ክፍያ። አዎ፣ ያለ ክፍያ። ይህ ግዳጅ በአካልና በቁስ መገኘት የሚባለውን ጽንሰ ሐሳብ ያሳያል። ሁኔታውን በዘመናዊ ምሳሌ ለማስረዳት ልክ ያልተጋበዘ እና የማትፈልገው እንግዳ ቤት ውስጥ በቋሚነት ሰፍሮ በየቀኑ ምግብ አቅርብልኝ፣ አብላኝ፣ አጠጣኝ እያለ እንደሚያስገድደ ማሰብ ነው። ከባድ ነው። በጣም ከባድ ጫና ነው። የመንግስትን መኖር በገበሬው ጓዳ ውስጥ ሳይቀር በተግባርና በሕመም እንዲሰማው አድርጓል። ታዲያ ይህ አይነት አሰቃቂ ብዝበዛና ጫና ሁልጊዜ በጸጥታ የሚታለፍ አልነበረም። አመጽ ያስነሳ ነበር። በተለይ ምድሪ ባህሪ ተብሎ በሚጠራው የባህር ዳርቻ እና ደጋማ አካባቢ የነበረው ማዕከላዊ ግንኙነት ሁሌም ሰላማዊ አልነበረም። አዎ፣ ምድሪ ባህሪ ከማዕከላዊው አገዛዝ ራቅ ያለ በመሆኑ እና ከንግድ መስመሩ በሚያገኘው ከፍተኛ የኢኮኖሚ ጥቅም የተነሳ አካባቢው በተደጋጋሚ የራስ ገዝነት ስሜት እና አመጽ ይታይበት ነበር። ይህ የራስ ገዝነት ስሜት በተጨባጭ የታየበት ትልቁ ክስተት የይስሐቅ አመጽ ነው። ይስሐቅ ባነሳው ጠንካራ አመጽ የማዕከላዊው መንግስት ቁጥጥር ምን ያህል ስስና በቀላሉ ሊበትስ የሚችል እንደነበር በግልጽ አጋልጧል። የጨዋ ጦር አባላት ራሳቸው አምጿል አይደል? አዎ። ግዛቱ ርቆ በመገኘቱ ምክንያት የንጉሱ ታማኝ የተባሉት የጨዋ ጦር አባላት ሳይቀሩ ከማዕከላዊው መንግስት ይልቅ ለአካባቢው ኢኮኖሚያዊ ጥቅምና ፖለቲካዊ አቋም ሊያደሉ እንደሚችሉ ታይቷል። እንግዲህ ለጥቅማቸው ሲሉ አደሉ ማለት ነው። የዚህን አደጋ ስፋት የተገነዘቡት አጼ ዘርዓ ያዕቆብ ስልጣንን መልሶ ወደ ማዕከል ለማምጣት ሲሉ ባህር ነጋሽ የተባለውን የአስተዳደር መዋቅር ሙሉ በሙሉ እንደገና አዋቀሩት። እንዴት ነው አዋቀሩት? የባህር ነጋሽን ስልጣን ከሌሎች የአካባቢ ገዢዎች በላይ ከፍ በማድረግ ነገር ግን ያ ስልጣን በዘር ማይተላለፍና ሙሉ በሙሉ በማዕከላዊ መንግስት ቀጥተኛ ቁጥጥር ስር ብቻ እንዲሆን አደረጉ። ይህ ማዕከላዊነትን የማጠናከርና የስምጥ ፖለቲካን የመቆጣጠር ትልቅ እርምጃ ነበር። እዚህ ላይ ነው ነገሩ በጣም የሚገርመው። ታሪኩ እዚህ ላይ ሌላ እጅግ አስገራሚ መልክ ይይዛል። ምን አገኘሽ? እስካሁን ስንመለከት የነበረው የወራሪና የተወራሪ ወይም የሰፋሪና የነባር ህዝብ ግጭትን ነው። መጀመሪያ ላይ እነዚህ ወታደሮችና አስተዳዳሪዎች እንደ ባዕድ ወራሪ ነበር የሚታዩት። ነገር ግን ከጊዜ በኋላ የኮስታአ ወታደሮች ከአካባቢው ህዝብ ማለትም ከትግረኛና ከአገው ተናጋሪዎች ጋር በስፋት መጋባት ጀመሩ። ውህደት ተፈጠረ። ባህል ተወራረሰ፣ ቋንቋ ተላመደ።
የደም ትስስር ተፈጠረ። ይህ የልሂቃን ውህደት በመባል የሚታወቀው ሂደት ነው። የቤተ አስገደ የሐማሴን ከንቲባ እና የሰራየ ደግጃት ቤተሰቦች ታሪክ ይህንን ውህደት በግልጽ ያሳያል። ትክክለኛ ምሳሌ ናቸው። እነዚህ ቤተሰቦች መነሻቸው የንጉሥ ሰፋሪ ወታደር እና ባዕድ ቢሆንም ከዘመናትና ከትውልድ መፈራረቅ በኋላ ግን ራሳቸውን እንደ ነባር የአካባቢው መሳፍንት አድርገው ማየትና መቆጠር ጀመሩ። ሌላ ቀርቶ ያ በጊዜያዊነት የተሰጣቸው የጉልት ግብር የመሰብሰብ መብት ቀስ በቀስ በዘር ወደሚተላለፍ ቋሚ እርስነት ባለቤትነት ተቀየረ። ወደ እርስነት ተቀየረ ማለት ነው። ወራሪው ኃይል የነባሩ ባላባት እና መሬት አልቃሽ ሆነ ማለት ነው። ይህ ሂደት በታሪክ ውስጥ እጅግ አስደናቂ የሆነ አዲስ ማንነትን የመላበስ ወይም የማንነት እጥበት ሂደት ነው። ወደ ኋላ መለስ ብለን ብናስታውስ መጀመሪያ ላይ የሳህርት ሰዎች በማዕከላዊ መንግስት ላይ ያመጹ ብርቱ ጠላቶች ነበሩ። ከተሸነፉ በኋላ ግን ወደ ንጉሱ ጦርነት ተቀይረው የሰሎሞናዊውን ስርወ መንግስት ማዕረጎች፣ ሲያሜዎች እና ባህሎች ተላበሱ። ይህ አዲስ ማንነታቸው ደግሞ ከጎረቤት የእስልምና ሱልጣኔቶች ለምሳሌ እንደ ይፋት ካሉ ግዛቶች ጋር ለሚያደርጉት ሰፊ የዲፕሎማሲና የንግድ ግንኙነት ትልቅ ሽፋን ሆናቸው። ሽፋን ሰጣቸው። ከውጭ ለሚመጣ ኃይል ራሳቸውን የሚያስተዋውቁት እንደ ተሸናፊ አመፀኛ ወይም የቀድሞ ጠላት ሳይሆን እንደ ታላቁ የክርስቲያን ግዛት ሕጋዊ እንደራሴዎችና ባለሙሉ ሥልጣን አምባሳደሮች አድርገው ነበር። ጠልክ የተዋሰውን የፖሊስ ልብስ ለብሶ ሥልጣን እንዳገኘ ሰው ማለት ነው። ልክ ነሽ። ይህ የማንነት ማደስና አዲስ ካባ መልበስ በድንበር ላይ ለሚደረግ የፖለቲካና የንግድ ድርድር እጅግ ወሳኝ ስልት ነበር። የንግድና የዲፕሎማሲውን ጉዳይ ስናነሳ ሌላ ያልጠበቅኩትና በጣም የገረመኝ መረጃ አግኝቻለሁ። ንገሪኝ። የክርስቲያኑ ማዕከላዊ ግዛት ምንም እንኳን በጦር ኃይልና በመሬት ስፋት ጠንካራ ቢሆን ከቀይ ባህርና ከህንድ ውቅያኖስ ሰፊ የንግድ ትስስር በተወሰነ መልኩ ይተገለለ ነበረ። የባህር በር አልነበረው። በመሆኑም የቅንጦት ዕቃዎችን ለማስመጣት ሰፊ የንግድ ልውውጦችን ለማድረግና የውጭ ግንኙነትን ለማሳለፍ በእስልምና እምነት ተከታይ ነጋዴዎች ላይ ከፍተኛ የሆነ የኢኮኖሚ ጥገኝነት ነበረው። ይህ የፖለቲካና የኢኮኖሚ ተቃራኖ ለማንኛውም ታሪክ አጥኚ ትልቅ ትምህርት የሚሰጥ ነጥብ ነው። እንዴት ማለቴ? በምን መልኩ? በታሪክ ውስጥ ብዙ ጊዜ ጦርነት፣ ሃይማኖታዊ ግጭት እና ውጥረት ብቻ ጎልቶ ቢነገርም ከትዕይንቱ ጀርባ ግን እጅግ ጠንካራ የሆነ የኢኮኖሚ ትስስርና የጋራ ግንኙነት ነበረ። ሙስሊም ነጋዴዎች ለንጉሱ ግዛት የንግድ ደም ስሮች ነበሩ ማለት ይቻላል። ጥናቶቹ ላይ የቀረበ ምርጥ ምሳሌ ያለ አይደል? አዎ። በአፄ ኢያሱ አንደኛ ዘመን ሐጅ አሊ የተባሉ ግብፃዊ ሙስሊም ነጋዴ ነበሩ። እኚህ ነጋዴ ዝም ብሎ የንግድ ዕቃ የሚያመላልሱ ብቻ ሳይሆን የንጉሱ ልዩ መልእክተኛ በመሆን እስከ ህንድ፣ ፋርስና አረቢያ ድረስ እየተጓዙ ትልልቅ የንግድና ውስብስብ የዲፕሎማሲ ሥራ ይሰሩ ነበር። የንጉሱ አምባሳደር ሆነው ማለት ነው። አዎ። ይህ ምን ያሳያል? የድንበር አካባቢ አስተዳዳሪዎችም ሆኑ ማዕከላዊው መንግሥት ሃይማኖታዊ ልዩነትና ውጥረትን ወደ ጎን በመተው ለኢኮኖሚ፣ ለገቢ እና ለንግድ ስትራቴጂ ሲሉ ከሙስሊም ማህበረሰቦች ጋር በምን ያህል ቅርበትና መተማመን ይሰሩ እንደነበር በግልጽ ያሳያል። የጥቅም ትስስር ከፖለቲካ ልዩነት ይበልጣል ማለት ነው። በትክክል። የጥቅም ትስስር ከማንኛውም የፖለቲካ ልዩነት በላይ ድልድይ ሆኖ አገልግሏል። በእርግጥም መረጃዎቹን መርምረን ስናበቃ የዛሬው ጥልቅ ዳሰሳችን የሚያሳየው የታሪክ ትምህርት በእውነት ምን ያህል አስገራሚ፣ ጥልቅ እና ውስብስብ እንደሆነ መገንዘብ ይቻላል። አዎ፣ በጣም ሰፊ ትምህርት ነው። በጉልበት እና በጦር መሳሪያ የአካባቢውን ሕዝብ ለመቆጣጠር የገቡ ባዕድ ወታደሮች ከዘመናት በኋላ ራሳቸው የአካባቢው ባህልና ማህበረሰብ ዋነኛ አካል መሆናቸው እና ቀድሞ ጠላት የነበሩ ሕዝቦች የንጉሱ ዋነኛ የዲፕሎማሲና የጦር ግንባር ሆኖ ማገልገላቸው ታሪክ ቀጥተኛ መስመር የሌለው እና ሊገመት በማይችል መልኩ የሚቀያየር መሆኑን ያሳየናል። እውነት ነው። ከዚህም በላይ ይህ መረጃ ዝም ብሎ የድሮ ታሪክ ብቻ አይደለም። ዛሬም ቢሆን ስለ መሬት ባለቤትነት፣ ስለ ማንነት አፈጣጠር እና ስለ ማህበራዊ መደብ ያለንን ግንዛቤ በብዙ አቅጣጫ ያሰፋዋል። አዎ፣ ታሪክ የዛሬው ማንነታችን እና የፖለቲካ መዋቅራችን በተለይ የመሬትና የስልጣን ባለቤትነት እንዴት እንደተሰራ
እንድንረዳ ከስሜታዊነት በጸዳ መልኩ እንድንመለከት ቁልፍ ይሰጠናል። ከመደምደሚያችን በፊት ከዚህ ሁሉ ሰፊ መረጃና ትንታኔ በመነሳት አንድ አዲስና ቀስቃሽ ሐሳብ ማንሳት ተገቢ ነው። እሺ፣ ምንድነው እሱ? በመረጃዎች ላይ በግልጽ እንዳየነው የሳሃርት ሕዝቦች መጀመሪያ ላይ ጠንካራና አደገኛ አመፀኞች ነበሩ፣ ጠላቶች ነበሩ። አዎ። ነገር ግን ማዕከላዊ ግዛት እነሱን ሙሉ በሙሉ ከማጥፋት ይልቅ ያንን አመፀኛ ጉልበታቸውን እና ወታደራዊ ክህሎታቸውን ወስዶ ቅርጹን አጥሶ ወደ ጨዋ ጦርነት በመቀየር ለራሱ ጥቅም አዋለው። አስገራሚ ስልጥን ነው። የታሪክ ሂደት አንድ ትልቅ እና ፍልስፍናዊ ጥያቄ ያጭራል። ታላላቅ ግዛቶች እና ኢምፓየሮች በእውነት የሚያድጉትና የሚሰፉት አዳዲስ ባዶ መሬቶችን በኃይል በመቆጣጠር ብቻ ነውን? ወይስ የጠላቶቻቸውም እና የአመፀኞችን ተቃውሞ፣ ብስጭት፣ ጉልበትና እውቀት ወደ ራሳቸው በመዋጥ ማንነታቸውን አጣርተው ለራሳቸው ህልውና ጥንካሬና መስፋፋት ማዳበሪያ በማድረግ ጭምር ነው? ይሄ በጣም ትልቅ ጥያቄ ነው። ይህ ከዘመናት በፊት የተካሄደ የፖለቲካ ስልትና የታሪክ ሂደት ዛሬስ በዘመናዊው የዓለም የፖለቲካ አውድ ውስጥ በታላላቅ ዓለም አቀፍ የድርጅቶች አሰራር ውስጥ ወይም በሀገራት የውጭ ጉዳይ ፖሊሲ ውስጥ በተለያየ መልኩና ስልት እየተደጋገመ ይሆን? እውነት ነው። ይህ እያንዳንዱ ሰው በራሱ ጊዜ በጥልቀት ሊያስብበት፣ ሊመረመረው እና ከወቅታዊው ዓለም ጋር ያነጻጸረ ሊፈተሸው የሚገባ አብይ ጉዳይ ነው። ይህ በእውነት አእምሮን የሚያነቃቃ እና ብዙ ጥያቄዎችን የሚያጭር ሐሳብ ነው። የታሪክን ትርጉም ወደ ዛሬው ዘመን አምጥተን የተለወጡ ተዋናዮቹ እንጂ መድረኩና ስልቱ ያው እንደሆነ እንድንመረመር የሚያደርግ ግሩም ማጠቃለያ ነው። የዛሬው ጥልቅ ዳሰሳችን በዚህ ይጠናቀቃል። ጠቃሚ ጊዜ ነበር። ይህን እጅግ አስገራሚ የታሪክ የፖለቲካና የማህበረሰብ ውህደት ሂደት በጥልቀት መመርመር መቻሉ ትልቅ እውቀት አስገኝቷል። በሚቀጥለው ጥልቅ ዳሰሳችን በሌላ አስገራሚ ርዕስ እስከምንገናኝ ድረስ ሰላም።